ከአድዋ ድል ጋር ስሙ የማይነጠለው ነጩ ኢትዮጵያዊ ሰርኪስ ቴሪዚያን። ይህ ሰው ልቡ ኢትዮጵያዊ በደሙ አርመናዊ የሆነ አንድ ታላቅ ሰው ነው። የሰርኪስ ታሪክ ከድል ደስታ ይልቅ በታማኝነት በሀገር ፍቅርና በመጨረሻም በስደት ሰቆቃ አሳዛኝ ታሪክ ነው። ሰርኪስ ቴሪዚያን ወደ ኢትዮጵያ የመጡት በወጣትነታቸው በ1880ዎቹ መጀመሪያ ነበር። በዚያ ዘመን አውሮፓውያን አፍሪካን ለመቀራመት በሚያስቡበት ወቅት ይህ አርመናዊ ወጣት ግን ልቡን ለጥቁር አንበሳው ሚኒሊክ ሰጠ። በቤተ መንግስቱ አካባቢዎች በነበራቸው ታማኝነትና ብልሃት ብዙም ሳይቆዩ የአጼ ሚኒሊክ የቅርብ ሰውን የስልጣኔ አማካሪ ለመሆን በቁ። ሰርኪስ ለኢትዮጵያውያን የነበራቸው ፍቅር ተራ የንግድ ግንኙነት ሳይሆን ነፍስና ስጋን የዋጀ የዜግነት ጥሪ ነበር። ኢትዮጵያ አድዋ ላይ የገጠማት የጣሊያን ጦር በዘመናዊ መሳሪያ የታጠቀና የሰለጠነ ነበር። አጼ ሚኒሊክ ይህንን ግዙፍ ኃይል ለመመከት የግድ ዘመናዊ መሳሪያ ያስፈልጋቸው ነበር። በዚያ ወቅት ነበር የአውሮፓ መንግስታት ለጥቁር ህዝቦች መሳሪያ መሸጥ በከፍተኛ ሁኔታ በሚከለከሉበት ሰዓት ሰርኪስ ቴሪዚያን ህይወታቸውን ለከፍተኛ አደጋ አጋልጠው ለኢትዮጵያ ዘብ ቆሙ። ሰርኪስ ከፈረንሳይና ከቤልጂየም በሚስጥር የገዟቸውን 80,000 ግራስ የተባሉ ጠመንጃዎችን ወደ ኢትዮጵያ ለማስገባት የወሰዱት ኃላፊነት የሀገርን ህልውና የወሰነ ነበር። ጠመንጃዎቹን ወደ ኢትዮጵያ ለማስገባት የተጠቀሙበት መንገድ ዛሬም ድረስ ያስገርማል። ጅቡቲ ላይ ባህሩ ተቆጥቶ ሞገዱን እንደ ግድግዳ ተነስቶ መርከቦች በማይጠጉበት ወቅት ሰርኪስ ግን ይህንን የተፈጥሮ ቁጣ እንደ አጋጣሚ ተጠቀሙበት። የባህር ጠባቂዎች በድንጋጤ ሲሸሹ፣ እርሳቸው ግን በሌሊት ጨለማ በሞገድ መሃል መሳሪያዎቹን እያሸሹ ወደ ምድር አወረዱ። ያንን ሁሉ ሺህ መሳሪያ በድብቅ በረሃውን አቋርጠው ወደ አዲስ አበባ ሲያደርሱ በጣሊያን ሰላዮች ቢያዙ ኖሮ ሞት ይጠብቃቸው ነበር። እነዚያ 80,000 ጠመንጃዎች አድዋ ላይ የነጻነት ድምጽ ሆኑ። ወታደሩ መሳሪያውን በፈረንሳይኛ ስሙ ሳይሆን በባለቤቱ ስም ሰርኪስ ብሎ ጠራው። ሰርኪስ ይተኩሳል፣ ጠላት ይወድቃል እየተባለ ተዘፈነ። ሰርኪስ ለኢትዮጵያ መሳሪያ ብቻ ሳይሆን የነጻነት ተስፋን ያቀበሉት። የኢትዮጵያ አርበኞች ያንን ጠመንጃ ደረታቸው ላይ ለጥፈው ሲተኩሱ የሰርኪስን ስም እንደ ጸሎት ይጠሩት ነበር። ከጦርነቱ ድል በኋላ ሰርኪስ ቴሪዚያን ፊታቸውን ወደ ልማት አዙሮ ነበር። ኢትዮጵያን ለማዘመን ያላቸው ጉጉት ወሰን አልነበረውም። ለመጀመሪያ ጊዜ የእንፋሎት መኪናን ወደ ኢትዮጵያ ያስገቡት እሳቸው ናቸው። ያ መኪና ዛሬ በ5 ኪሎ ሙዚየም ውስጥ በዝምታ ቆሞ ሲታይ የሰርኪስን የስልጣኔ ጥማት ለሚመለከተው ሁሉ ይመሰክራል። እንደ ሰርኪስ ባቡር እየተባለ የተዘፈነላቸው የመጀመሪያውን የእህል ወፍጮ ያስገቡትና የጅቡቲ አዲስ አበባ የምድር ባቡር እንዲጀመር ትልቅ ጥረት ያደረጉት ሰርኪስ ለኢትዮጵያ ባዕድ ሳይሆን የቤተ መንግስቱ የልብ ወዳጅ ነበሩ። የሰርኪስ ደስታ ግን ብዙ አልዘለቅ። በቤተ መንግስቱ ውስጥ የተፈጠሩ የስልጣን ሽኩቻ ሰርኪስን ሰለባ አደረጋቸው። ታማኝነት ዋጋ በሚያጣበት በቅናትና በፖለቲካ ተንኮል መሃል ይህ የሀገር ባለውለታ መቆሚያ አጣ። በእቴጌ ጣይቱና በልጅ ኢያሱ ደጋፊዎች መካከል በነበረው አለመግባባት ሰርኪስ የልጅ ኢያሱ ደጋፊ ተደርገው ተፈረጁ። ለሀገር የፈሰሰው ደማቸው ተረሳና እንደ ባዕድ ተቆጠሩ። በ1910 ነበር ለኢትዮጵያ የነፍስ ጓደኛ የነበሩት ሰርኪስ በፖለቲካ ጫና ውስጥ ከሀገር እንዲወጡ ተገደዱ። በገዛ ልፋታቸው ያፈሩት ንብረት ተወረሰ። የደከሙላት ሀገር ጀርባዋን ስትሰጣቸው ሰርኪስ በታላቅ ሐዘን አዲስ አበባን ተሰናበቱ። ወደ ጅቡቲ ተሰደዱ። ልባቸው ግን በአድዋ ተራሮችና በአዲስ አበባ ጎዳኖች ላይ ቀርቶ ነበር። ያንን ሁሉ ውለታ በዋሉበት ምድር ሂድ መባላቸው ልብ የሚሰብር ቁስል ሆነባቸው። በጅቡቲ በነበራቸው ጥቂት ዓመታት ሰርኪስ በድህነትና በናፍቆት ተቆራምደው ኖሩ። 80,000 ጠመንጃ አምጥተው የሀገር ዳርቻን ያስከበሩት ሰው ባዕድ ሀገር ላይ ተጥለው የዕለት ጉርስ ናፈቃቸው። የነጭ አንበሳው እንባ በጅቡቲ ባህር ላይ ፈሰሰ። ኢትዮጵያ ሆይ እያሉ ማልቀሳቸው አልቀረም። የታሪክ ምጸት ሆኖ የኢትዮጵያ ነጻነት ዋስትና የሆኑት ሰው የራሳቸው ነጻነትና ክብር በባዕድ ምድር ጠፋ። በ1915 ሰርኪስ ቴሪዚያን በጅቡቲ በስደት ህይወታቸው አለፈ። በሞቱበት ወቅት ምንም የነበራቸው ንብረት አልነበረም። የነበራቸው ትልቁ ሀብት ለኢትዮጵያ የነበራቸው ፍቅር ብቻ ነበር። አሟሟታቸው አሳዛኝና ብቸኝነት የተሞላበት ነበር። ይሁን እንጂ ሞት እንኳን የሰርኪስንና የኢትዮጵያን ትስስር ሊበጥሰው አልቻለም። የሞቱ ዜና አዲስ አበባ ሲሰማ የህዝቡ ሀዘን ወሰን አልነበረውም። የኢትዮጵያ ህዝብና መንግስት ውለታቸውን ረስተው አልቀሩም። ምንም እንኳን በስደት ቢሞቱም የሰርኪስ አስከሬን በታላቅ ክብር ከጅቡቲ ወደ አዲስ አበባ እንዲመጣ ተደረገ። በህይወት ዘመናቸው የተነፈጉትን ምድር በሞታቸው አገኙት። ያ በክህደት የተሰበረ ልባቸው በመጨረሻም በሚወፍር አፈር ውስጥ እንዲያርፍ ተፈቀደለት። ይህ ጉዞ የንስሐና የክብር ጉዞ ነበር። ሰርኪስ ከሞት በኋላም ከአድዋ ድል መታሰቢያ ሳይለዩ መኖራቸው የታሪክ ፍትህ ነው። የሰርኪስ ተጋድሎ በቤተሰባቸውም ቀጥሎ ነበር።
የልጅ ልጃቸው የሆኑት ዶክተር አርሻቪር ቴሪዚያን ወይንም አርሾ አያታቸው በቴክኖሎጂ የጀመሩትን ፈርቀዳጅነት በሕክምናው ዘርፍ ደገሙት። በ1964 ዓመተ ምህረት የተመሰረተውና ዛሬም ድረስ በታላቅነቱ የሚታወቀው አርሾ ላቦራቶሪ የሰርኪስ ቴሪዚያን የትውልድ አሻራ ነው። ዶክተር አርሻቪር ለ15 ዓመታት ያህል ኢትዮጵያ ውስጥ አርመናዊ ሆኖ ኢትዮጵያ ያልሆነ የለም ሲሉ የነበረው የአያታቸው ታላቅ ውለታና የልብ ፍቅርን ተረድቶ ነበር። ዛሬ የአድዋን ድል ስናስብ በጅቡቲ ሞገድ መሃል መሳሪያ የሸከፉትን በመኪናና በባቡር ስልጣኔ ያመጡትን በመጨረሻም በስደት ተንገላተው በክብር የተቀበሩትን ሰርኪስ ቴሪዚያን እናስታውሳለን። ሰርኪስ ቴሪዚያን በኢትዮጵያ የልብ ትርታ ውስጥ ለዘላለም የሚኖር ነጭ አንበሳ ናቸው። ታሪካቸው አስተማሪ ብቻ ሳይሆን ለሀገር የሚከፈል መስዋዕትነት ሁሉ በመጨረሻ በክብር እንደሚዘከር ሕያው ምስክር ነው።